እመቤታችን ቅድስት ድንግል ማርያም በሥላሴ ሕሊና ታትማ የነበረች ንጉሥ ዳዊትም ጠላቶቹ ድል ባደረገባት ፍርድ የተጓደለባቸው ሰዎች ተጽናንተው ፍርድን ያገኙባት መጠጊያ የምትሆን ቅድስት እመቤታችን ወላዲተ አምላክ በምሳሌነት የነበረች የኦሪቷ ጽዮን ከእግዚአብሔር የተሰጠች አማናዊት በአዲስ ኪዳን ያለች ዘላለማዊ ሕይወት የምንኖርበትን ረፍተ መንግሥተ ሰማያት የምንወርስበትን ክርስቶስን ያስገኘች ከኃጢአታችን እንድንድን በደል ባነካው ሥጋ ከእናት ከአባቷ ማፀን ተጠብቃ ዓለሙ እንዲድን ተጠብቃ የኖረች የሰው ልጆች ሁሉ የሚመኩባት አንባ መጠጊያ የምትሆን ኅዳር ጽዮን ሲታሰብ ታሪኩ እንዲህ ነውና ኖ ብለናል። ኅዳር ጽዮን የሚከበረውም ኅዳር 21 ቀን በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ታሪኩም እንዲህ ይነገራል። ንግሥተ ሳባ ቀዳማዊ ምኒልክ ሌሎችም ተያያዥ ጉዳዮችን ያካተተ በዓል ስለመሆኑንም የቤተክርስቲያን ታሪክ ያስረዳል። ታቦተ ጽዮን የፈጸመችውን ልዩ ልዩ ተአምራት ለምእመናንም በዚህ ዕለት ይተረካል። እስራኤላውያን እግዚአብሔርን ባሳዘኑ ጊዜ ከፍልስጤም ጋር ጦርነት ሲገጥሙ የሚመኩባት ታቦተ ጽዮን ተማረከች። ለመሆኑ ጽዮን ተብላ የተሰየመችው እንዴት ነው ቢሉም ጽዮን ተብላ የምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸወነ፣ ተጠጋ፣ ተማጸነ ማለትም እንደሆነም ቤተ ክርስቲያን ትናገራለች። ክቡር ዳዊት ጽዮንን አንባ መጠጊያ አድርጎ ብዙ ጠላቶቹን ተዋግቶ አሸንፎ ድል ተጎናጽፏል። ጽዮን የተባለችውም የታላቁ የዳዊት ከተማ የተገፉና የተበደሉ ሕዝቦች ሁሉ እውነተኛ ፍርድ ለማግኘት ተሰባስበው የሚሰነብቱባት ከተማ ስለነበረች ጽላተ ሙሴም በዚያ ስለነበረች እርሷን ተማጽነው ችግራቸው ስለምታቃልል ታቦቷ ታቦተ ጽዮን ተብላለች። ዮሐንስ ፍቁረ እግዚእም በራእዩ በሰማይ ያለችው የእግዚአብሔር ቤተ መቅደስ ተከፈተች፣ በውስጧም ያለችው ታቦተ ሕግ ታየች ብሎ በራእዩ እንደተመለከተው ኤጲፋኒዎስም መጽሐፈ አክሲማሮስን ሲተረጉም እንዲህ ይላል። በሥላሴ ጸዳል ብርሃን የተመላች ስመ ሥላሴ የተጻፈባት ታቦት በኢየሩሳሌም ሰማያዊት አለች። በዚህችም ታቦት ላይ ከፍጥረተ ዓለም በፊት ስመ እግዝእትነ ማርያም ተጽፎባት ነበር። ቅድመ ዓለም እመቤታችን ቅድስት ድንግል ማርያም ከመፈጠሯ በፊት በአምላክ ሕሊና ታስባ ትኖር ነበር የሚለውን ያጸናውን ትምህርት ኖ ይህ ስለመሆኑንም ቅዱሱ ይናገራል። ቅዱስ ኤጲፋኒዎስም ደብተራ ኦሪትም በኢየሩሳሌም ሰማያዊት አርአያና ምሳሌ እንዲሰራ እግዚአብሔር አሳይቶታልና ኢየሩሳሌም ሰማያዊት ሁለንተናዋ ከብርሃን የተሰራች ናት። ኢየሩሳሌም ሰማያዊት ቅርጿም ደብተራ ኦሪትን ትመስላለች ይላል። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካይነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔርን ለሚያምኑ ሕጉን ትእዛዙን ለሚፈጽሙ ሰዎች ሁሉ ልዩ ልዩ ተአምራትን እንደፈጸመች ከቅዱስ መጽሐፍ እንረዳለን። ይኸውም ነቢያቱ እንደተናገሩት ሕዝበ እስራኤል
የፈጠራቸውን ትተው ለእጆቻቸው ሥራ በተገዙ ጊዜ እግዚአብሔር በኃጢአታቸው ተቆጥቶም በባቢሎን፣ በፋርስም፣ በፍልስጤምም በሌሎችም እጆች እንዲወድቁ አደረገም። ያን ጊዜ ታቦተ ጽዮንን ይዘው ሊዋጉ በወጡ ጊዜ የሊቀ ካህኑ የኤሊ ልጆች አፍኒንና ፊንያስ እግዚአብሔርን ባሳዘኑት ጊዜ እግዚአብሔር ንቋቸዋል። የሕዝቡን በደል እጅግ ጨመረ። ከዚያም ታቦተ ጽዮንን ይዘው ለጦርነት ወጡ። ይሁን እንጂ እግዚአብሔር ተቆጥቷልና እነርሱም ተሸነፉ። ታቦተ ጽዮንም ተማረከች። ኤሎፍላውያንም ዳጎን የምትባል ጣዖት ነበረቻቸው። የወሰዷት ታቦተ ጽዮንን ከስር ዳጎንን ከላይ አደረጉም። በእግዚአብሔር የተሰራና የእግዚአብሔር ኃይል ያለበት ነውና ዳጎን በግንባሩ ወድቆ ለጽዮን ሰገደም። ጣዖታተ ካህናት ሊያገለግሉ ሲመጡ ተአምራቱን አዩ። ከአንድም ሁለቴ ይህንን ተአምር ባዩ ጊዜ ልታጠፋን መጥታለችና ውሰዱልን አሉ። በአቢዳራ ቤትም ለረጅም ዘመናት ሆኖ በአሚናዳብ ሰረገላም ወደ ዳዊት ከተማ በኅዳር 21 ቀን የመጣችበት ዕለት ቅዱስ ዳዊትም ክብሩን ጥሎ አንባ መጠጊያው ድል ማድረጊያው በመጣች ጊዜ ክብሩን ጥሎ እግዚአብሔር ታረቀን ብሎ ዘመረም። ይኸውም በዚች ቀን ይጠቀሳል። ይኸውም በአዲስ ኪዳን እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ አስቀድሞ ዮሐንስን የጸነሰችው አክስቷ ኤልሳቤጥን ጠይቃ 3 ወር ቆይታ ተመልሳለች። ታቦተ ጽዮንም በአቢዳራ ቤት 3 ወር ተቀምጦ ወደ ዳዊት ከተማ ተመለሰ። ምሳሌነቱም የሆነው ዳዊት የዘለለላት ዮሐንስ በማኅፀን ለእመቤታችን ዘለለላት፣ ሰገደላት። ትናንት በረድኤት ነበር የሚያድርባቸው። በአዲስ ኪዳን ግን በአካል በእመቤታችን ማኅፀን አድሯልና የሰው ልጅ ክብር ከትናንቱ ይልቅ ዛሬ ከፍ ከፍ ብሏል። ይኸውም በእመቤታችን በቅድስት ድንግል ማርያም የተገኘ ነው። ወደ ኢትዮጵያ ያደረገችው ጉዞ ሲነሳም ከጌታችን ልደት በፊት በ1000 ዓመተ ዓለም በኢትዮጵያ የነገሰችው ንግሥተ ሳባ ወደ ኢየሩሳሌም ተጉዛ ቀዳማዊ ምኒልክን ጸንሳ ስትመጣ ታቦተ ጽዮን ወደ ኢትዮጵያ መምጣቷን የተለያዩ የታሪክ ድርሳናትና ጸሐፍት ይናገራሉ። ከኢየሩሳሌም ወደ ኢትዮጵያ የመጣችው ታቦተ ጽዮን ቀዳማዊ ምኒልክ ከአባቱ ከንጉሥ ሶሎሞን ተጸንሶ ወደ ኢትዮጵያ መጥቷልና ከእርሱ ጋር የሸኛቸው የኦሪት ካህናትም ታቦተ ጽዮን ይዘው እንደመጡ ታሪክ ይናገራል። በኢትዮጵያ ውስጥም ልዩ ልዩ ስፍራ አርፎ መጨረሻውም በአክሱም አውራጃ እንደሆነም የኢትዮጵያ ታሪክና ሌሎችም የታሪክ ተመራማሪዎችም ይተርካሉ። አክሱም የኢትዮጵያ ታሪክና ሃይማኖት እናት ከተማ ስትሆን ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረችም የታሪክ መዛግብት ይናገራሉ። ወደ ኢትዮጵያም ገብታ በአክሱም የመጨረሻው ሆኖ በዚያ ክብረ በዓሉ እየተነገረ ኢትዮጵያውያን ከእግዚአብሔር የተቀበልኑ በልጅነት ከእስራኤል ጋር አንድ የሆንን አሁን ግን እነርሱ በዚህ እምነት ባይኖሩም አይሁዳውያን ተብለው ቢጠቀሱም ያመኑቱ ግን በእግዚአብሔር የሚድኑበት የአዲስ ኪዳን ታቦት ወላዲተ አምላክ ቅድስት ድንግል ማርያምን ሰጥቶናልና ምሳሌነቷን ይዘን ትናንት የተፈጸመውን ዛሬ እናከብራለን። ከእስራኤል ክብር ለቀቀ ብለው ኢካቦድ ብለው እንደጠሩትም ከኢትዮጵያ ክብር ለቆ በዚህ ሰዓት ላይ
መከራም የክርስቲያኖች ስደትና ሞት ሆኗልና አቤቱ ኢትዮጵያን ጎብኛት ልንል ይገባል። በመሆኑም ታሪኩ እንዲህ ይወሳል። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ቸር ቆዩልን።